ደስተኛ እንዳትሆን ሄርሜላ ሰሚኛለሽ። አንቺ መተሽ እኛ ህይወት ላይ ምንም የተፈጠረ ነገር የለም። አንቺ መተሽ እኔና እሷን አላለያየሽም። መጀመሪያ እኔና ሩታ ተለያይተናል ኦልሬዲ ገባሽ? አንቺ መጣሽው እኔና እሷ ብዙ ነገር ውስጥ ከገባን በኋላ ከብዙ ታሪክ በኋላ ነው። ስለዚህ ከኔ ጋር ምንም አይነት ነገር እንትን ልፈጥሪ እንዳትሞክሪ ሄርሚዬ። የኔ አዛኝ ማለት ነው። የኔ ዋኔ ሩሩ ኮንሽ በእውነት የኔ ቆንጆ ዛሬ ብያ ቀይ ፊቷ በርበሬ እስኪመስል ድረስ ነው ያለቀሰችው። በጣም ነው ያሳዘነች ማለት ነው። በዚህ ልክ ግን ይሄ ጦፋ የሆነ ሰውዬ ሁለቱንም ሴቶች መጉዳቱ ምንም ይሁት እንደሆነ አላውቅም። ነገር ግን አሁንም ሄርሜላ ጋር እንደሚቀጥል እኔ ተስፋ አለኝ ማለት ነው። ምክንያቱም እያለ ያለው አንቺ ከመጣሽ ወደ በኋላ ሳይሆን የተጣላ ነው። አንቺ ሳትመጪ በፊት እሷና እኔ ተለያይተን ጨርሰናል። ብዙ ነገሮች ከተፈጠሩ በኋላ ነው አንቺ ወደ እኔ የመጣሽው። ስለዚህ አንቺ በህይወታችን ላይ ምንም አይነት ነገር አላመጣሽም፣ ምንም ከነገሩ የለሽበትም። ስለዚህ እኔ ደግሞ ከህይወቴ ውጭልኝ ብዬ አልተናገርኩም እያለ ይገኛል። ሰላም ሰላም ሰላማችሁ በያላችሁበት ሰዓት አቆጣጠር ለሁላችሁም ይብዛላችሁ እያልኩ ዛሬም በአዲስ ቪዲዮ መጥቼላችኋለሁ። ሰብስክራይብ፣ ላይክ እያደረጋችሁ እንደተለመደው አበረታቱኝ። ሀገራችን ኢትዮጵያን ሰላም ያደርግልን፣ ፈጣሪ ዝናቡን ያወርደው። አርሶ አደሮች እንግዲህ ቤተሰቦቻችን እየተጨናነቁ ነው ያሉት ማለት ነው። ፈጣሪ እንደኛ ኃጢአት ሳይሆን እንደሱ ምህረት ይማረን እያልኩኝ ዛሬ ወደ መጣሁበት ቪዲዮ እሸጋገራለሁ ማለት ነው። እንግዲህ እንደሰማችሁት ነው ማለት ነው። አንቺ በእኔ ህይወት ላይ ምንም አይነት ሳይድ ኢፌክት አላመጣሽም። በራሳችን ሰዓት የተጣላን ሰዎች የተለያየን ሰዎች ነን። ስለዚህ አንቺ ደግሞ አሁን ላይ እኔ ነኝ በሚል ስጋት አይግባሽ። ሲቀጥል አንቺ ራስሽ እንጂ እኔ እንለያይ አላልኩም። እኔ ከአንቺ ጋር ተለይቼ ከሩታ ጋራ እሆናለሁኝ የሚል ቃል አልወጣኝም። ያልኩት ሁለታችሁንም እኔ ብቻዬን ለትንሽ ጊዜ መሆን ፈልጋለሁ ብዬ አልኩ እንጂ ከአንቺ ጋር ተለያየሁ ማለት ከሩታ ጋር ኖርኩ ማለት አይደለም። አንቺ ግን በራስሽ ወስነሽ ይሄ የሚያስደስትሽ ከሆነ አንቺ ለኔ ፍቅር የዚህን ያክል ርቀት ብቻ ከሆነ የምትሄጂው አላስገድድሽም። እሺ፣ ነገር ግን አንቺ እኔ ከህይወታችሁ ልውጣና ከሩታ ጋር ኖር ብለሽ የምትወስኝልኝ በህይወቴ አንቺ አይደለሽም፣ እኔ ራሴ ነኝ በህይወቴ የምወስነው። ስለዚህ የተናገርኩት ነገር ቢኖረው፣ ነገር ግን አንቺ ከምን ተነስተሽ እንደዚህ ልትይቻልሽ? ከምን ተነስተሽ እንደዚህ አይነት ውሳኔ ልወስኝ ቻልሽ ብሎ ሲጠይቃት የኔ እናት በእንባ ተሞልታለች። አንድ ሰው አስቦ አንድ በሬ ስቦ አይሆንም እንደሚለው እንዳገሬ ሰው እኔም ብቻዬን ነው እያጨበጨብኩ ያለሁት፣ አንድ እጄ አያጨበጭብም ብቻውን። ስለዚህ አንተ በህይወታችን ውስጥ ለሚፈጠሩ ነገሮች ምንም አይነት አስተዋጽኦ እያደረግክ አይደለም። እኔ ብቻዬን ደግሞ ምንም ልፈጥር አልችልም። ሴት ልጅ ናት ትጎዳለች ብለህ ምንም እያደረክልኝ አይደለም። በቃ ደከመኝ፣ ቸከኝ። እንደዚህ አይነት ኑሮ እስከ መቼ ልኖር? ድክም ብሎኛል። የኔና ስታሳዝን ማለት ነው። ምክንያቱም በስጋት ከአሁን በፊትም እንደተናገረችው ልቤ እየሰጋ ነው። እሰጋለሁኝ። አብረን እንኖር፣ አብረን መኖር እንጀምር፣ ቤተሰብ ሽማግሌ ላክና እንጋባ። እኔ ስጋት እያደረብኝ ነው። እዛም በምትሄድ ሰዓት አጣለሁኝ እያልኩኝ ይፈራለሁኝ እያለች እንደተናገረችው ስትናገር እንደነበረው አሁንም ያን ነው እያለች ያለችው። በቃ ያ ነገር እውን ሆነ። እሷም በቃ ተጸጽቻለሁኝ፣ ተጸጽቼ ወደ ትዳሬ ተመልሻለሁ ብላ ተከባብረህ የምትኖርበት ትዳር ከሆነ አሁንም ከትዳር ጋር ቀጥልና ኖር እያለችው ነው ያለችው። አያችሁ፣ አንዳንዴ ምን አለ መሰላችሁ፣ ለምታፈቅሩት ሰው ክፋቱን ሳይሆን ደግነቱን ተመኙለት። ለምታፈቅረው ሰው ከኔ በላይ እሱ ተደስቶ ሳይ ደስ ይለኛል የሚሉ እኮ አንዳንድ ንጹህ ልብ ያላቸው ሰዎች 3% አይጠፉም ማለት ነው። ከነዛ ውስጥ ሄርሚ አንዷ ናት።
በቃ ሁሌም ቢሆን የምትለው አንተ ተደስተህ ካየሁኝ፣ አንተ ደህና ሆነህ አንተ ስቀህ ካየሁ ለእኔ በቂ ነው አይነት ነገር ነው የምትናገረው። እና አሁን የራሷን ደስታ አጨልማ ይሄን ውሳኔ መወሰን ለእኔ ቢከብደኝም፣ ነገር ግን ለእናንተ ከተመቻችሁ እናንተ ኑሩበት፣ እኔ ልውጣ ከህይወታችሁ ስትል በጣም ነው ያሳዘነች ማለት ነው። ይሄን ስልሽ ደስ ብሎኝ አይደለም፣ ይሄን ስልሽ ከና አንቺ ጋር እንደሆን ወድጄና ፈቅጄ አይደለም፣ ነገር ግን ደከመኝ አለች። በቃ ሁልጊዜም በእኔ ያልሆነ ነገር ጋር ችክ ብዬ ከአንቺ ጋር ምንችር እንችር ስለተባባልኩኝ ለእስካሁኑ ይቅርታ፣ አሁን ግን ከዚህ በኋላ ከህይወትሽ አልመጣም አይነት ነገር ብላ ነው እየተናገረች ያለችው። እሷ ይሄን ስትላት ደስ ቢላትና የልብ ቢሰማትም እንኳ አብርሃም ግን አሁንም ሀሳቡን አልቀየሰም። ትናንትና ከአክስቷ ጋር ሆነው ከሱ ወንድም ከዴቭ ጋር ሆነው ዴቭ ይህ አሽቃባጭ ማለት ነው እኔ 100% ለሄርም ይሆናል ያግዛል ብዬ ያሰብኩት ሰውዬ ትናንትና ታረቁ እያለ እሱ ማላጅ ሲሆን በጣም አስጠልቶኝና ገርሞኛል ማለት ነው። እና እሷም ከዛ ተነስታ ነው በቃ ሰው እኔ ባንተ ብዙ ተብያለሁ፣ ብዙ ተዋርጃለሁ፣ ተንቋሽሻለሁ፣ ተሰድቤያለሁ፣ ይሄን ሁሉ ነገር ለአንተ ብዬ ነው እንጂ እኔ እኮ ክብር የሌለ ሴት ጥሩ ሰው ያላሳደገኝ ጋጠ ወጥ ሴት ሆኜ አይደለም ለፍቅር ስል ዝቅ ማለቴ ሊያስዋርደኝ ይችላል እንጂ ልዋረድ እችላለሁ እንጂ እኔ በቤተሰብ ያደግኩ ተቀጥቼ ያደግኩኝ የቤት ልጅ ነኝ። ካንተ ጋር የመጀመሪያ ፍቅረኛ የነበርክ የመጀመሪያ ነው ካንተ ጋር የጀመርኩት። አሁን ሊከብደኝ ይችላል ለጊዜው የመጀመሪያ ስለሆነ ከአሁን በፊት ምንም ስላላሳለፍኩኝ አሁን ላይ ከባድ ሊሆን ይችላል ቻሌንጁ። ነገር ግን እንደምንም እለምደዋለሁኝ። አንተ መኖር ከቻልክ የራስህን ህይወት እኔ ልውጣ እያለችው ነው ያለችው። እሱን ግን እንድትለየው አልፈለግም። እኔ ከሄርሜላ ከሩታ ጋር ሁኛለሁ ብዬ የተናገርኩት ነገር ካለ ተናገሪ ሲላት ያን አላልክም፣ ግን ሁሉም ነገር ችኮህና አስጠልቶ ሁልጊዜ ንዝንዝ አይነት ነገር ከተሰማህ ብዬ ነው ስትለው፣ አንቺ መታገስ ካልቻልሽ እኔ ምርጫ አልመረጥኩም፣ አልተናገርኩም። ስለዚህ እኔ እስከረጋጋና ወደ ራሴ እስከምመለስ ድረስ ካልጠበቅሽኝ ይሄ ከሆነ ይቺ ከሆነች የፍቅር ርቀትሽ አንቺ ታውቂያለሽ እያላት ነው ያለው ማለት ነው። ያ ማለት አሁንም ይወዳታል። ከሩታ ጋር አልሆንም ነው ያለው ማለት ነው። ትናንትናም አልሆንም ብሏል። ዛሬም ከአንቺ ጋር ተለየሁ ማለት ደግሞ ከሩታ ጋር ሆንኩ ማለት አይደለም ብሎ በተደጋጋሚ እየነገራት ነው። ይህን ስላት ሩታ ተብዬዋ እሷ ወጣው ከህይወትሽ ስትላት በጣም የተደሰተችው መልሳ ደግሞ ይህን ስላት ፊቷ ጠቆረ ማለት ነው። ከዛ ምን ብትል ጥሩ መሰላችሁ? አንቺ ከህይወታችን ከወጣሽ እሱና እኔ ተጸጽተሽ እንደዚህ እየሰጋሽ ከቤት ልጁ ላይ በሚመጣ ሰዓት እየተሳቀቅሽ እንዳላጣው ፈራለሁም ብለሽ በባለፈውም ተናግረሻል። እንደዚህ ከምትሰቀቂ ወደዛ ሲመጣ የምትሳቀቂው 100% ስለማታምኝበት ነው። ያ ማለት ደግሞ ያልተማመንሽበትና ያላመንሽበት ነገር ዛሬን እንደሆነ ነገን ፍሬ ያፈራል ማለት ከባድ ነው። ስለዚህ ይታቀቅሽ ከምትኖሪ ጥሩ ሀሳብ ጥሩ ውሳኔን የወሰንሽው። እሱ ደግሞ የትናንትናውን ነገር ዛሬ እዚች ጋር ላለመሸነፍ ነው እንጂ ውስጡ ከኔ ጋር ነው የምትለው ማለት ነው። ሩታ በግድ ከኔ ጋር ነው። ይዛኔ ተንበርክኮ ሲጠይቃት እንደነበረ ያ ልቡ ያለ ነው የሚመስላት ይመስለኛል። እና እሱ ለአልሸነፍ ባይነት ይዞት ነው እንጂ አንቺ ከህይወታችን ከወጣሽ በኋላ እሱ ከኔ ጋር ይሆናል ብላ በሙሉ አፋ እየተናገረች ነው። እሱ ደግሞ በፍጹም እያለ ነው። ትናንትናም በፍጹም ዛሬም በፍጹም። ስለዚህ ሄርሜላ ያለሽ አማራጭ እስካሁን ቆይተሻል፣ ይገባኛል። ሴት ልጅ ነሽ፣ ምንም አይነት ሪስፔክት የለውም ላንቺ እስካሁን ድረስ ያለው ነገር የለም። እስኪ ድን ጓጓሽ እንኳን አንቺ እኛም ጓጓን። ዲኖ መልሶ ቀለበትሽን አድርጎልሽ አብራችሁ ትኖራላችሁ ከዛሬ ነገ እያልን ስንጠብቅ ቆየን። ነገር ግን ወፍ የለም። ስለዚህ ይሰማሻል፣ ይከፋሻል፣ ብዙ ነገር ማስበሻል፣ ብዙም ተብለሻል። እና
ልፈርድብሽ አልችልም ብታለቅሽ ማለት ነው። ጽንስ የሚባለውም ነገር እውነት ከሆነ ግን እውነት ቢሆን እስካሁን ይገፋ ነበር ሲጀመር ማለት ነው። እውነት ከሆነም እንግዲህ ያው ልጅ እያለ አይደል እዛ እንትን የሚለው አንቺም ከወለድሽ እንግዲህ ልጁን በሚል አንቺም ጋር ሊመጣ ይችላል። ወይም ደግሞ ሆኖ እዛ ሳይደርስ በፊት እዚሁ ገና እያለ ታገሺና የተወሰነ ሰዓት ከራሴ ጋር ልሆን አይደል ያለው። እንግዲህ ከራሱ ጋር ተረጋግቶ በእርግጠኝነት አንቺን እንደሚመርጥሽ አሁንም አውቃለሁ ማለት ነው። ምክንያቱም አንቺ ወንዶች የሚመኟት አይነት ነገር ሴት ነሽ። በውበት ብቲ፣ በጸባይ ብቲ፣ በአፍቃሪነት ልብ ብቲ፣ ሁሉን አሟልቶ የሰጠሽ ነሽ የኔ ሄርሚ ማለት ነው። የኔ ቆንጆ፣ የኔ ጸባይ ሰናይ ማለት ነው። የምትናገራቸው ነገሮች ደግሞ በዛ ላይ አስተውላ ነው። ትልቋ ሴት ሩታ ትልቋ ናት፣ ግን እሷ እንዳዘፈቀደ እንደመጣላት ነው ዝም ብላ የምትወረውረው ማለት ነው። እቺ ሰውን ላለማስከፋት የምትናገረውን ትልቅ ትንሹን አክባሪ። ስለዚህ ወንዶች ደግሞ አምሼ የሚፈልጉት ክብራቸውና ሆዳቸው ነው። ሆዳቸው ከሞላና ክብር የምታከብራቸውን ሴት በጣም ይወዳሉ። ስለዚህ ሄርሚ ልል ብሎ ማለት ነው ተንበርክኮ የሚያገባት ነፍ ወንድ ነው ያለው። ስለዚህ ከእሱ ጋር እንኳ ብትለይ አሁኑኑ ምንም ሳትቆይ የማግባት እድሉ አለሽ። ነገር ግን ደግሞ ፍቅር አንዴ ነውና ፍቅር ያለሽ ከሱ ጋር ነው። በዛ ላይ ብዙ መስዋዕትነት አሳልፈሽበታል። ስለዚህ ያን ሁሉ የከፈልሽውን መስዋዕት በአንዴ እንደዚህ ተስፋ አትቁረጪ። ተረጋግቶ ወደ ራሱ ተመልሶ ህይወት እስክጀምሩ ድረስ ተስፋ ባለመቁረጥ ከእሷ ጋር እንችር ባለመባባል ቪዲዮ መስራት ካለብሽ ብቻሽን ስሪ። እሱ ራሱ እንዲመጣ ከስሩ አትጂ ኮስተር በይበት። ወንዶች በነገራችን ላይ ኮስተር የሚልባቸውን ይወዳሉ። የምትሽለጠለጥ ሴት ያኔ ወደድኩ እንዲህ ነው የምትል ሴት ያን ያክል ብዙ ቦታ ላይ የማይሰጡ ወንዶች አሉ። አንዳንዶቹ እንዲህ የሚመቻቸው አሉ። አንዳንዶቹ ደግሞ በቃ የራሱ ጉዳይ ስትለው ደራ በመጋባት ወደ እሷ የመቅረቡ ነገር አለ እና ራስሽን አስከብረሽ ከእሷ ጋር ቪዲዮ ሳትሰሪ ለራስሽ እየሰራሽ ለራስሽ እየወጣሽ ከዛ ተረጋግቶ መጣሁኝ ሲልሽ የዛኔ ትቀበይዋለሽ። አሁን ግን ታዩ በቃ የራሱ ጉዳይ። ከእሷ ጋር መኖር እንደማይፈልግ ከነገረሽ ሌላ ህይወት ደግሞ አንቺ እያለሽ እንደማይጀምር እርግጠኛ ነን። ለምን የሚወድሽና የሚያፈቅርሽ ብዙ ነገር ይሆንሽለት አንቺ እንደሆንሽ እያወቀ ከሁለታችሁም ውጭ ወጥቶ ሌላ ሰው ይዞ ይኖራል ብዬ አላስብም። ስለዚህ ምርጫው አንቺ ነሽ የምትወኘው እና በትዕግስት ጠብቂ ነው የምልሽ ሄርሚዬ፣ የኔ ብርቱ ማለት ነው። ጠንካራ ሴት አይደለሽ? ስለዚህ አሁንም በርችላለሁ። እናንተ ደግሞ አስተያየታችሁን በኮሜንት አሳውቁኝ። ሰብስክራይብ ላይክ እያደረጋችሁኝ አበረታቱኝ ማለት ነው።